ደረጃ ከፍ አድርገን በሀገር ሽማግሌ ደረጃ ማስወቀስ ይኖርብናል ብዬ ላላስብ እችላለሁ። እንዲገባቸው አድርገን መንገር ባለብን ልክ ልነግራቸው ይገባል ብዬ ነው ማስብ። ማለት ለዛ ጉዳይ ለትልልቅ ጉዳይ የሚፈለጉ ትላልቅ ሰዎችን የማይመጥናቸው ቦታ ላይ ተገኝቶ ሌላ ሀሳብ እንዲያነሱ ማድረግ ስለሌለብን ማለት ነው። ላልሹ ሽማግሌ የለም ወይስ አለ ላልሹ ጥያቄ መልሱ ያ ሲሆን፣ የምናየው ነገር ግን የሚኖር ህይወት ማለት እየተኖረ ያለ ነገር ነው። እኔ አብዛኛውን ነገር ሳየው ወደ አብርሃም ስተት ያደላብኛል፣ ወይም ደግሞ አብርሃም ሆን ብሎ ሰዎችን በግራ እንዲታዩ ለማድረግ የሚያደርገው ነገር መስሎ ይሰማኛል። ከሃይማኖት አንጻር የሚያነሳሽው ነገር ስላለ ማለት ነው። አሁን ቅርብ ሰዓት ላይ በመጀመሪያ ደረጃ የተነሳበትን የሚዘነጋ ሰው ነገውን ያስባል ብዬ አላስብም። ገብቶሻል? ወይም ደግሞ የመጣበትን መንገድ በህይወት ውስጥ እሱ ለሚያደርገው ጥረት አንድ ጠጠር የጣለችን ሴት የዘነጋ ሰው የትላልቅ ሰዎችንም ሀሳብ እና ምክር ሰምቶ ሊለወጥ ይችላል ብዬ አላስብም። በግሌ ልሰጥሽ የምችለው መልስ ያ ነው። ጥያቄሽን መልሻለሁ በስትክክል። እየሰማሽኝ ነው? አዎ፣ ግን ደግሞ እዚህ ጋር የሚሆንብኝ ያለ እናንተ የሃይማኖት አባት መስቀል ሲንቋሸሽ አብርሃም ትንሽ ነው ካላችሁ፣ ለምን ትላልቆች ናቸው፣ ባለትዳር ናቸው፣ የባለጉ ያለች እዚህ ጋር ሲሰሩት እናንተ ለሀገራችሁና ለባህላችሁ ለሃይማኖታችሁ አትቆረቆሩ? አባቶችስ ያያዩ ማስወገድ አይችሉም? ለምን በውሸት ለምን በመስቀል ይነገዳል? የማያምንበት ሰው ለምን ያንቋሽሸዋል? እናንተስ ዝም ለምን አላችሁ እስከዛሬ? ኦኬ፣ ዝም ብለን አይደለም። ያው ለሁሉም ነገር የራሱ የሆነ ጊዜ ያለው ብለን ስለምናስብ ነው። ያው አሁን ላይ የሚኖረው በመሰረቱ ቡታጀራ አይደለም እና ግን ቤተሰቦቹን ሄደን እናናገራለን፣ ቤተሰቦቹን ሄደን እንጠይቃለን የሚል ሀሳብ አለን፣ እኔና አንዳንድ ጓደኞችም ጭምር ማለት ነው። ገብቶሻል? አሁን ቅድም እናንተ እየተሰማቸው የነበረውን ስሜት ስላየውኝ ጭምር ነው አሁን እዚህ ጋር መጥቼ ላወራላችሁ ያሰብኩት እንጂ ትንሽዬ የስራ እረፍት ሳገኝ ያንን ሀሳቤ ላይ ያለ ወይም ጭንቅላቴ ላይ እያሰብኩት ነው። ከጓደኞቼም ጋር ተነጋግረንበታል። እንደ አንድ ሃይማኖት ተከታይ የሃይማኖቱን ስብዕና የሚያጎድፍ ነገር ሲደረግ ዝም ማለት ስለሌለብን እንደ አንድ ወጣትም ማለት ነው። ኦኬ፣ ግን ይሄ ቢስተካከል ከሃይማኖት አንጻር የነበረው ነገር ዋና ዓላማውን ተረድታችሁታል ብዬ አስባለሁ። ትላንትና ለመነሻው ለመለወጫው በህይወት ውስጥ የተሻሉ ነገር ላይ የተሻለ ቦታ ላይ እንዲደርስ ያደረገችውን ሴት በግራ እይታ እንድትታይ አድርጎ ከዛን ሀሳቡ ምንድን ነው ከሚፈልጋት ከዛችኛዋ ሴት ጋር እንደፈለገ ሆኖ መኖር መስሎ ይሰማኛል። እና እሱ እንደሚለው እሷ እንደዚህ አይነት ጉዳዮች ላይ እጇ እንደሌለበት ምንም ጥያቄ ውስጥ የሚገባ አይደለም። ነገር ግን እሱ ለማስታከክ የመረጠውን ምርጫ ወይም ሃይማኖታዊ የሆነ መሰረት ያለውን መስቀልን የሚያክል ትልቅ ነገር ማንሳቱ ሊያስጠይቀው ይገባል። እኛም እንጠይቀዋለን ብለን አስበናል። ምናልባት በዚህ ሳምንት ውስጥ ብዬ አስባለሁ፣ እኔም አደርገዋለሁ ብዬ አስባለሁ። ጨርሻለሁ። ማውራት ትችያለሽ። ሌሎቻችሁ ጥያቄ ካላችሁ ጠይቁ። እሺ፣ ማለቴ ቅድም ላይ ከዛ ገብተህ እያወራን ሳለ ይህን የሆነ መናገር የምፈልገው ነገር አለ ስትል ሰምተናል። እና ማለቴ በእርግጥ ሃይማኖት ጓደኝነቱንም የአገር ልጅ መሆንን የሚወክል አይደለም። የአገር ልጅ አንገታችንን አሳልፈን እንሰጥበት ጉዳይ ነው። ይህን ማብራራት አይጠበቅብንም። ማንም ኦርቶዶክስ በሃይማኖታችን በመስቀላችን ብዙ አባቶቻችን ያጣንበት ነው። ይሄ ነው ያን ነው ብለን ማውራት አስፈላጊ ባይሆንም ማለት ሁሉም ሰው ያውቃል። ግን ቢያንስ አንተም እንኳን ጓደኞቻችሁ እዛ ቡታጅራ በጣም በብዛት ሲመስለኝ ኦርቶዶክስ መቼም ሞልቷን ብዬ አስባለሁ፣ እንደኔ ሀሳብ ማለት ነው። እንዴት በመስቀል ማለት ይህን ያህል ቀን ቀጠሮ የሚያዝለት ነገር አይደለም እኮ። መስቀል ማለት ጌታችን ኢየሱስ ክርስቶስ ሰይጣንን ድል የነሳበት ነው። ስለዚህ አንድ ተራ ዩቱበር መጥቶ መስቀላችሁን አንጠልጥሎ ይዞ ሲወጣ እስከ ዛሬ ድረስ እንዴት ዝም አላችሁ? ማለቴ ግዴታኛ ተናግረን ሁንም ውጭ ያለ ሰው ሌላ ሰው ገዝት ላይ
ቆይ ልጨርስና ትመልስልኛለህ። ውጭ ላይ ያለ ሰው ገስት ላይ ገብቶ ሲናገር ምናምን ሳይሆን እናንተ ከፊቱ አስባችሁ ማለት አንድነት ፈጥራችሁ ሃይማኖታችንን ለምን እንደዚህ እንቋሸሻል፣ ለምን በዚህ መልኩ ሊሆን ይችላል ብላችሁ እንዴት እስከዛሬ ድረስ መልስ አልሰጣችሁበትም? እንዴት አስቻላችሁ? ማለት እንዴት ዝም የሚያስብል ነገር አይደለም። እሱ ታራ አንድ ዩቱበር ወጥቶ እንዲያቋሽሹት እና በመስቀሉ እንዲነግዱበት መስቀል መተት እንደማይሰራበት ማን ያወረደው? በራሱ ነው። ሰው ነው ያወረደው። ወይኔ ወይኔ ካለም ቢሆን ልንገራችሁ ሌሎቻችሁ አሁን ተመልሶም ከመጣ ማለት ያለባቸው እሱ ሊያስረዳን ቅድም ላስረዳ የምፈልግ ነገር አለ አለ ያንን ያስረዳን። በቃ እናንተ ጥያቄ እንደሆነ ግፍ አድርጋችሁ ተውት። ልጁ እኔም እኮ አልኩት ውዴ አልጠየቅኩትም እኮ ማሬ። እኔ እኮ አሁን ሌላ መግባቢያ እኮ እኔ መግባቢያ እኮ ነው የተጠቀምኩበት። ይሄ ቃል እኮ መግባቢያ ነው። ሊነግረን የሚፈልጉት ሊናገር ነው እኮ። እሺ አይ አሁን በቃ እንትን ይበላ በራሱ ሊያስረዳን የፈለገ ነገር ያየው ነገር የተረዳው ነገር ያስረዳን። እናንተ ጥያቄ እንደው ይቅር በቃ የኛ እንደው ቀረት ይበል። የእሱን እስቲ ያስረዳን። እሱ የተረዳበት አንግል ሊያስረዳን የወጣበትን አንግል ነው የምፈልገው። እኔም እኮ እሱ እንዲያስረዳኝ እኮ ነው የጠየቅኩት። በቃ ቲጂ አሁን ገብቷል። ዝም ብለን እናዳምጠው። እሺ ውዴ ኔትወርኩ ይዞታል። ለዛ ነው ማረች ስወዳቸው ገብቷን ሸበካ ይዞት መሰለኝ ኔትወርክ ይዞታል። ኔትወርክ ይስተካከል። አዎ ኔትወርክ መሰለኝ የያዘው እና ኮፒሊክ እና ሸበካው መሰለኝ አወረደ። አሁንም እና ካለህ ከሰማህንን አቶልና አስረዳን። ማስረዳት የምትፈልገውን ነገር አውራን። ማለት ግዴታ አይደለም ይሄ። በእርግጥ ግን መጥተህ ማስረዳት የምትፈልገው ነገር ካለ ቆይ ከታችም የሆነ ከሰማህ ማለት ነው። አሁን ለምሳሌ ይሄ ነገር ከተጀመረ ቆይቷል። ቆይ ትጂ ጨርሰሻል አንቺ። እኛ አስቴት እንስጠው እሱ አንድ ላይ ሲይዞ በኋላ እንዲናገር ቆይተሃል። ይሄ ነገር ከተጀመረ ቆይቷል። እሺ ስራ እንኳን ቢበዛብህ እንደው የጋሽዬ ስልክ አጠያይቀህ መደወልና በስልክ ማሳወቅ አለብህ። ብዙ አይነት ምርጫ አለ። ቪዲዮ እንኳን እሺ ቪዲዮ አሁን ዊናን ስነቁ እያደረገው ሊነግረን ነው እኮ። ቆይ አንዴ እንደው ዊና እንዴ እሱ እያደረገ በውስጥ እያደረገ ያለው ነገር አለ። ቆይ እያስረዳን እኮ ሰዓት ቆይ አይደለም እያሾፍሽ አይደለም አለ አትሳቂ። አይቁም ቆይ እናቴ አትሳቂ። ላስረዳችሁ ዋል የምጣው ስለዚህ አትሳቁ። በስነ ስርዓት እንዲያስረዳን ዝም በሉ። ጥያቄ እንጠይቀውና ከዛም በኋላ ያስረዳን። ያስረዳ ያለውን ነገር ይናገር። ከዛ እንዶ ብታጣሽ ስራ እሺ ይበዛብሃል ምናምን ስራ መጀመሪያ ይግባ ገዝ ከታች አለ ይሰማል እና ማለት ነው። እናንተ እኔ እኮ አልሳቁም። ያሳቀኝ እኮ የተኖረ ነገር ነው እያለ ምንም ዝርዝር ሳያመጣ የተኖረ ነገር ነው ባለው ነገር ነው። አልተዋጠልኝም። የራሱ በቃ ያስረዳን እኮ እሺ ታዩ እንዴ ያስረዳሻል። ቆይ ተረጋጊ። ምን ሆነሽ ነው አንቺ? እያስወጣውን ነው ቱርክ እያወጣው ነው። እንስማውና አላህ ታይች እና በስነ ስርዓት ያስረዳና አትንጫጩ ምናምን። ይሄ ነው አትበሉ። ዝም ይበሉና እንስማ። እኔም ፈልገው እሱ እኮ ነው ቲጂ ሙት አድርጉ። አሁን ለምሳሌ እኛ እዚህ ጋር በምንጫጫ ሰዓት እኮ እሱም እየሰማን አይደለም። ሙት አድርጉ። አንቺም ሰዓት ያለሽ ነው አስገቢው። ስቤው አለሁኝ ብሎ ከታች ጽፏል። ስቤው አለሁ ማሬ እና ድጋሚ ሳቢው አንሺበትና ድጋሚ ሳቢው ኔትወርክ ይሆናል የሚያስቸግር። ኳንሰቸ ደግሞ የሳብኩት እኮ ማሬ ስልካተክ ነው የጋሽዬ ስልካተ ነው። ወይም ደግሞ እንዲ ምንም አይነት ስራ ቢበዛበት እንደሰራ እሱ ነግራችን መጀመሪያ ቅድስቴ ገኒ ቆይ ተረጋጉ እናንተ። አጥቼ ነው ጊዜ ላለው እኮ ነው ጥያቄ እየጠየኩት ያለሁት። ጊዜ አጥቼ ነው በዚህ ሳምንት አለ። ገባሽ አይደለ? ይሄ ስራ ከተጀመረ መቼ ነው? ይሄንን ጥያቄ ነው እንደ ስራ ቢበዛብህ እንደ ስራ እሺ በዛብህ እንበል
እንደ ከሁለት ሰዓት በላይ ትቆያለህ? አትቆይም። ምን ችግር አለ? እዛ ቡታጅራና ቅድስቴ አይደለ እሱ ይንጣና ይመልስልኝ። ወይ ተረጋጊ ማለት ቅድስቴ እንደዚህ በግዴታ አፋጥተሽ መጠየቃችን። ምክንያቱም እሱ በራሱ ፍላጎት ነው እዚህ ጋር እየመጣ ያለው። መጀመሪያ የእሱ የሚያወራውን ሀሳብ ይግለጽ እና ከዛ እኛ ደግሞ እንደ እንትን እንጠይቀዋለን እንጂ አስተያየት እንሰጣለን እንጂ ለምን አንተ 2 ሰዓት 4 ሰዓት አይባልም። ማሬ እኔ እኮ ጥያቄ ይኸውልሽ፣ ጥያቄ አልገባችሁም እናንተ። ጊዜ አጥቼ ነው አለ። እንደው ጊዜ ቢጠፋ እንደው አስቡበት ቢሆን ነው። እኔ ማሪ እኔ ቡታጅራ ልጆች ይሄንን ብዬ መናገር አልፈልግም። ከእዩ ጀምሮ ከእዩ ቀጭጨ ጀምሮ አወራለሁ። ላውራ ካልኩኝ ገባሽ አይደለም? ይሄን ነገርን ካሰብክና እንደው ካልክ ኖሮ እንደ እኛ እዚህ ጋር ስራችን ትተና እንደ ሰለ መስቀላችን ስንከራከር ነው የነበረው። በሰው ሀገር ላይ ሆነን እኮ ነው የመዳም ኩሽና ውስጥ ተቀምጠው እኮ ነው እንደዚህ የሚከራከሩት። አንተ ባገርህ 1 ደቂቃ 5 ደቂቃ ሳሰጥ ብጠይቅ ምንም ማለት አይደለም። እስቲ ይሄንን ነገር ደግሞ መልስ ሰጠን፣ ችግር የለም እንሰማለን። ጆሮ እኮ የሰጠን እንሰማ ነው፣ እንሰማለን እኮ ላይ እሱ ያውራ መች መጣ